ዛሬ እግዚአብሔር ጆሮአችንን ከፍቶ እንድንሰማ ይፈልጋል። ጆሮአችን ተከፍቷል፣ እግዚአብሔር ይመስገን። እግዚአብሔርን ግን እንድንሰማው ይፈልጋል። እንግዲህ የማቴዎስ ወንጌል ምዕራፍ 13 ቁጥር 8 ላይ እንደዚህ ይላል፣ ፍሬ አፈራ። ስንት ፍሬ አፈራ? አንዱ 100፣ አንዱ 60፣ አንዱም 30 ይላል። እና እንግዲህ ምናልባት እግዚአብሔር እኛ ህይወት ላይ ያስቀመጠው 3 ዘር ሊኖር ይችላል። እነዛ 3 ዘሮች ሲዘሩ ግን በእንደዚህ አይነት መልኩ ያፈራሉ ማለት ነው። አንዱ 30 ሊያፈራ ይችላል፣ ምናልባት አንዱ 60 ሊያፈራ ይችላል፣ ምናልባት ደግሞ አንደኛው ደግሞ 90 ሊያፈራ ይችላል ማለት ነውና ዘራችሁን አትቅበሩት፣ ዘራችሁን አትብሉት፣ ዘራችሁን አታማክኑት፣ አታባክኑት። አሜን። ምክንያቱም ዘር የሚሰጠው ለሚዘራ ሰው ስለሆነ ማለት ነው። እግዚአብሔር ዘር ሰጥቶን እንድንዘራ እጃችን ላይ ማለት ነው። ብዙ ዘር አለ። ሰዎች ብዙ ጊዜ ስለ ዘር ሲባል ገንዘብ ብቻ ነው። ገንዘብም ዘር ነው፣ እውነት ነው። ግን የእግዚአብሔርም ቃል ዘር ነው። እግዚአብሔር በውስጣችን ያስቀመጠው ፖቴንሻል ምንድን ነው? አንቺ ውስጥ ያስቀመጠው ነገር ሊበዛ የሚችል ሊጨምር የሚችል ሊያድግ የሚችል ለብዙዎች በረከት ሊሆን የሚችል ምንድን ነው? እግዚአብሔር አንቺ ውስጥ ያስቀመጠው ነገር። እሱን ዘር አትቅበሪው፣ እሱን ዘር አትቅበረው፣ አትብላው። ኦኬ። ምክንያቱም ለበላተኛ መብልን ይላል እግዚአብሔር ቃል። ዘራችሁን ከበላችሁት ድጋሚ ዘር አይሰጣችሁ። ዘራችሁን የምትዘሩ ከሆነ ግን እጃችሁ ላይ የተሰጣችሁን ነገር ጨክናችሁ አምናችሁ በእምነት የምትዘሩት ከሆነ እመኑኝ፣ እግዚአብሔር በህይወታችሁ ላይ እንደገና ሌላ ዘርን ይጨምርላችኋል። ብዙ ጊዜ ሰው ስለ ዘር ያስተዋለ አይመስለኝም። ዘራችንን እየበላን እንደገና ደግሞ ሌላ ዘር እንፈልጋለን። እግዚአብሔር ያልዘራነውን አያሳጭደንም ወዳጆቼ። ምክንያቱም በምድር ላይ ስንኖር አንድ ፕሪንሲፕል ተሰጥቶናል። ይሄ ፕሪንሲፕል ምንድን ነው? የመዝራትና የማጨድ። ብዙ ሰው ሃርቨስትን ይፈልጋል፣ ላይክ ማጨድን ብቻ ማለት ነው። ሲዱስ ዘሩስ? ምክንያቱም ያልዘራኸውን ልታጭድ አትችይም። ያልዘራሹን ልታጭጂ አትችይም። እግዚአብሔር የሰጠንን ዘር ስንዘራ የዛን ጊዜ እንዴት ሆኖ መብቀል እንዳለበት እኛ ላናስተውል እንችላለን። ግን በጌታ በኢየሱስ ክርስቶስ ስም ዛሬ እጃችሁ ላይ ያለውን ዘር መዝራት ይሁንላችሁ። አሜን። ኢየሱስ ክርስቶስ ለዘላለም ጌታ ነው። ምክንያቱም ይህንን ዘር ከዘራችሁት በኋላ የሚበቅል ነገር አለ። ብዙ ሰው ዘሩ ነገ እንዲበቅልለት ይፈልጋል። ከነገ ወዲያ የሆነ ቀን ቀጠሮ ይሰጠዋል። አይደለም። ዘር አንተ መች እንደምትዘራ እንደማታውቅ ሁላ እንዲሁ መች እንደሚበቅል ሳታውቅ በቅሎ ታገኘዋለህ ማለት ነው። ተባረኩ።